ቡና ለሚሊዮኖች የዕለት ጉርስ ምንጭ፣ ለኢትዮጵያም የኢኮኖሚ ህዋስና የውጭ ምንዛሬ ጀርባ አጥንት ሆኖ ዘልቋል። ከቅርብ ዓመታት ወዲህ ደግሞ በቡና ላይ በተሰራው መዋቅራዊ ለውጥ ምርትና ጥራቱን በማሳደግ ከፍተኛ የውጭ ምንዛሬ እያስገባ ይገኛል። የ2017 ዓ.ም ብንመለከት ለውጭ ገበያ በቀረበው 470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢም ማስገኘት ተችሏል። በዘንድሮ ዓመትም 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ወደ ካዝና ለመጨመር ኢትዮጵያ ያዘችው ዕቅድ ነው። የሆነና በዓለም አቀፍ ደረጃ የቡና ዋጋ የማሽቆልቆል አዝማሚያ እያሳየ ይገኛል። የብራዚልና ቪየትናም ቡና በከፍተኛ መጠን ወደ ገበያ እንደሚቀር መገመቱም እንደ አንድ ምክንያት ይነሳል። የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንደገለጹትም አንድ ቡና ፓውንድ ማለትም 0.45 ኪሎ ግራም $4 ሲሸጥ የነበረው አሁን ላይ ወደ $2.8 አሽቆልቁሏል ብለዋል። $4 በቀጥታ ወደ $2.8 ሲገባ በየቀኑ እየቀነሰ የመጣበት ሁኔታ ለእኛ እጅግ በጣም ፈታኝ የሆነበት ሁኔታ ነው ያለው ማለት ነው። ስለዚህ በዋናነት የብራዚል ቡና በከፍተኛ ምርት ወደ ዓለም አቀፍ ገበያ ይገባል ተብሎ ስለታመነ እንደገናም ደግሞ የቪየትናም ቡናው በዛው ልክ በተሻለ መልኩ ምርታማነቱ የተሻለ ነው ተብሎ ፎርካስት ስለተደረገ የዓለም አቀፍ የሌሎች ሀገራት ቡና አምራች ሀገራት ዋጋ እና በኒውዮርክ ላይ የሚሰጠው የቡና ዋጋ በየቀኑ እየቀነሰ መጥቶ ዛሬ ላይ 2.8 አካባቢ ደርሷል። ባለፈው ዓመት የዓለም የቡና ዋጋ ከፍተኛ ስለነበር አቅራቢዎች ከአርሶ አደሩ ጤናማ ባልሆነ ውድድር በከፍተኛ ገንዘብ መግዛታቸውን የባለሥልጣኑ ዋና ዳይሬክተር አንስተዋል። አሁን ባለው ገበያም ብዙዎች ለኪሳራ የሚዳረግ በመሆኑ አቅራቢዎች በቀጥታ ምርቶቻቸውን ለዓለም ገበያ እንዲያቀርቡ ፍቃድ እንዲያገኙ እየተደረገ ነው ብለዋል። እንደ ቡናና ሻይ ባለሥልጣንና ግብርና ሚኒስቴር አንድ ቀይ እሸት ቡና 1 ኪሎ ግራም ቀይ እሸት ቡና ማክሲማም 120 ብር በኪሎ መሆን አለበት ብለን የዓለም ገበያውን ባማከለ መልኩ አናሊሲስ ሰርተን ለተጠቃሚዎች አድርሰን ነበር። ሆኖም ግን በአርቲፊሻል ኮምፒቲሽን ላኪዎቻችን አቅራቢዎቻችን ከአርሶ አደሩ እስከ 200 ብር እና እስከ 240 ብር በኪሎ ገዝተው አሁን በእጃቸው ላይ ያለው ቡና አሁን የዓለም አቀፍ ገበያ ካለው ጋር ሲታይ ብዙዎቹ ክሳራ ውስጥ የሚከታቸው ነው ማለት ነው። ሆኖም ግን አቅራቢዎቻችን በቀጥታ ምርቶቻቸውን ለዓለም አቀፍ ገበያ እንዲያቀርቡ የኤክስፖርት ላይሰንስ እንዲሰጣቸው እያደረግን ያለ ነው። ምክንያቱም ከኪሳራ ለመታደግ ኢትዮጵያ በዘንድሮ ዓመት 1.5 ሚሊዮን ሜትሪክ ቶን ቡና አምርታለች። ይህም በላኪዎች በአቅራቢዎችና አርሶ አደሮች እጅ የሚገኝ ነው። በተሳሳተ መረጃ መሰረት የቡና ዋጋ ይጨምራል በሚል በእጃቸው የያዙ ላኪዎች፣ አቅራቢዎችና አርሶ አደሮች ይበልጡን ወደ ኪሳራ ሳይገቡ አሁን ባለው ገበያ ዋጋ ማቅረብ እንዳለባቸውም ዋና ዳይሬክተሩ አሳስበዋል። ገና የቡና ዋጋ ይጨምራል እያሉ ብዙ ላኪዎች፣ ብዙ አቅራቢዎች፣ ብዙ አርሶ አደሮች ቡናን ይዘው በእጃቸው ይዘው ቆይተዋል ማለት ነው። ይሄ ደግሞ ከጊዜ ወደ ጊዜ እየቀነሰ የመጣው የዓለም አቀፍ የቡና ዋጋ ይበልጡኑ ክሳራ ውስጥ ስለሚከታቸው ይሄንን በመረዳት ላኪዎቻችን፣ አቅራቢዎቻችን፣ አርሶ አደሮቻችን በእጃቸው ላይ ያለውን ቡና በአስቸኳይ ወደ ማዕከላዊ ገበያና ኤክስፖርት ማድረግ ሲገባቸው ገና ገበያ ዋጋ ይጨምራል ብለው በእጃቸው ላይ የያዙ ብዙ ናቸውና በዚህ መረጃ ማስተላለፍ የምንፈልገው በሚቀጥሉት ለአንድ ዓመት የዓለም አቀፍ የቡና ዋጋ በዚህ ሁኔታ የሚቀጥል መሆኑን አውቀው በእጃቸው ላይ ያለውን ሌላ ከዚህ በላይ ኪሳራ ውስጥ ሳይገቡ በእጃቸው ላይ ያለውን ቡና በአግባቡ ሽጠው ማውጣት መቻል አለባቸው። ሁለተኛ መመሪያችን የሚለው አንድ ቡና ከተመረተ በዛው ዓመት ጊዜ ውስጥ መውጣት መቻል አለበት። ቡናን በሕገወጥ ኮንትሮባንድ መንገድ እንዳይሸጥ ሀገራዊ የኮንትሮባንድ ግብረ ኃይል ተጠናክሮና ተደራጅቶ ክትትል እየተደረገ መሆኑንም ባለሥልጣን መስሪያ ቤቱ ገልጸዋል። አቅራቢዎች፣ ላኪዎችና አርሶ አደሮች የቡናና ሻይ ባለሥልጣንና የግብርና ሚኒስቴር በሚሰጡት መረጃ መሠረት ቡና ጥራቱን በጠበቀ መልኩ ለገበያ ማቅረብ እንዳለባቸው ዋና ዳይሬክተሩ ዶክተር አዱኛ ደበላ ገልጸዋል።